ከየኔታ እሸቱ ቅድም ከተናገሩት ላይ አንድ ሐሳብ ወስጄ ልነግራችሁ ስለፈለኩ ነው። ቅዱስ ዮሐንስ አፈወርቅ የሚለው ሰዎች ሲያመሰግኑ በልብህ አትቀበል እንጂ እንዲህ አይደለውም አትበል ነው የሚለው። ሰዎች እንደዚያ ስትል እንዲያውም ይጨምራሉ ይላል። ስለዚህ እንዲህ አይደለውም አትበል። የቤተ ክርስቲያን አገልጋይ እንዲያውም በመድረክ እንደዚህ አይደለውም ማለት የለበትም። ምዕመናን እውነት ነው እንዴ? አሁን አንድ ምዕመን አንድ የቤተ ክርስቲያን መምህር ሁላችንም ሌባ ነን ሲል እሳቸውም ይሰርቃሉ እንዳይል ማለት ነው። እንደዚያ እንዳይል ሲመሰገንም ዝም ይበል ይላል ቅዱስ ዮሐንስ አፈወርቅ። በልቡ ግን ኃጢአቱን ያስብ ይላል። ኃጢአቱን ያስብ። ሰዎች እሱን ሲያመሰግኑት ሲከቡት በውስጡ ያለውን ከእግዚአብሔር ጋር የሚያራርቀውን ኃጢአት ያስብ። ሰዎች እሱን ሲያመሰግኑ እሱ ደግሞ ከነ ኃጢአቴ እንዲያርግህ የቻልከኝ አምላክ ተመስገን ብሎ እግዚአብሔርን ያመስግን ይላል። እና አሁን የኔታ እንደዚያ ስላሉ እኔንም ደግሞ ስላመሰገኑኝ ደግሞ መልሼ ላመስግናቸው ብዬም አይደለም። እሳቸውም እንዳመሰግናቸው ብለው አያመሰግኑም። ምስጋናም የሚያንሰው ስራ ያላቸው ሰው አይደሉም። ግን ልላችሁ የፈለግኩት ምንድን ነው? የምንማረው ነገር የኔታ እሸቱ ያስተማሩን ቅድም ልግስና ተምራችኋል። ልግስና ቅዱስ ጳውሎስ እንደነገረን እግዚአብሔር ለሁሉ የሚበቃ አምላክ ነው። በኃይል እግዚአብሔር የአክል ለኩሉ። እግዚአብሔር ባለጸጋ ነውና ለሁሉ ይበቃል። የሌላውን ጸጋ ባትመቀኘው፣ ዓይንህ ቀይ ባይሆንበት፣ ጉድጓድ ባትቆፍርበት፣ ገመድ ባትቋጥርበት፣ እግዚአብሔር ለአንተ ጭምር ያዘጋጀ ጸጋ አለ። ይህም ሁሉ ኮከብ ፈጥሮ እግዚአብሔር ግን ብርሃን አልቸገረው። ይህም ሁሉ ዛፍ ፈጥሮ እግዚአብሔር አረንጓዴ ቀለም አልቸገረው፣ ኦክስጅን አልቸገረው፣ ማዕድን አልቸገረው፣ ውሃ አልቸገረው። እግዚአብሔር ለሁሉም ይበቃል። እና የኔታ እሸቱ ቅድም ያስተማሩን ልግስና ነው። እሳቸው አስተምረው የቅኔ ሊቅ ናቸው፣ የሐዲስ ኪዳን መምህር ናቸው። እኛ ሳንወለድ ሁሉ ሲያስተምሩ ነበረ፣ ዛሬም እያስተማሩ ነው። እና ይሄ መገፋፋት እንዲበቃን ነው። አሁን እሳቸው ይሄን ማድረግ የፈለጉት በእርግጥ እኔ የምሻል ሰው ስለሆንኩ ሳይሆን መገፋፋት እንዲበቃን ነው። ምቀኛ እንዳንሆን ነው የሚያስተምረን። በጎረቤትም ምቀኛ እንዳንሆን፣ ምዕመናንም ምቀኛ እንዳንሆን፣ እኛም ምቀኛ እንዳንሆን። እግዚአብሔር ለሌላው ሲሰጥ ከአንዱ ማንሳት አይጠበቅበትም። ፍጡር ነው፣ ከሌላው አንስቶ ለሌላው የሚሰጠው። እግዚአብሔር ለአንዱ እየጨመረ ለሌላው ይሰጣል። የእግዚአብሔር ሀብት ሲሰጡት ይጨመራል። ምድራዊ ሀብት ግን ከኪስ ሲያወጡት መቼስ ብሩ ለጊዜው ይቀነሳል። 10 የነበረው 5 ከተቀና 5 ይቀራል። የእግዚአብሔር ሀብት ግን ሲሰጡት የሚጨመር ነው። እና ልግስናን እንድንማር፣ ሰው ማመስገን እንድንወድ። እኔ እውነቴን ነው የምነግራችሁ፣ ምስጋና አንውደድ እንጂ ሰው እናመስግን። ጌታም አመስግኗል ያለው ቅዱስ ዮሐንስ አፈወርቅ ኤፌሶንን በተረጎመበት ድርሳኑ ሲናገር ክብርና ገንዘብ የሚወድ ሰው እንደ ዝናብ ብታንጠበጥብለት እንኳን አያመሰግንም። ራሱ ነው እንጂ እንዲመሰገን የሚፈልግ፣ ሰዎች እንዲመሰገኑ አይፈልግም። ማመስገን አቅቷችሁ እኮ የተፋታችሁ ባለትዳሮች ስንት አላችሁ? ጥሩ ሰው ነሽ፣ ምሰሪው ወጥ ጥሩ ነው ማለት ሲገባችሁ እንደ ዝንጀሮ ተከምራችሁ እየበላችሁ የምትጨቃጨቁ ማለት ነው። ምስጋና በጣም ትልቅ ነገር ነው። እውነቴን ነው። ጌታ ጴጥሮስን አመሰግነው። ቅድም የኔታ እንደነገሩን ማርያምን አመሰግናት፣ ተማረች ብሎ ሁሉንም አመስግኗቸዋል። አንቺ ሴት እምነትሽ ታላቅ ነው አለ። እንዲህ ያለ ሃይማኖት በእስራኤል አላገኘሁም አለ። 100 አለቃውን ናትናኤልን አመሰግነው። ጌታ እንኳን ያመሰግናል፣ እንኳን ሰው እንድናመሰግን፣ እንዲያው መንቀፍ እንድናቆም። ዛሬ መንቀፉ አላልቃለ። እርስ በርስ መነቃቀፍ አልበቃን ብሎ ጳጳስ መንቀፍ፣ ፓትርያርክ መንቀፍ፣ ቤተክርስቲያንን መንቀፍ፣ እኛ የቤተ ክርስቲያን ሐሳቢ መምሰል፣ ሌላው ማያስብ መምሰል፣ ተቸግሮ ጥሮ ግሮ ተርቦ ተጠምቶ የተማረው ሰው ለቤተክርስቲያን እንደማይገደው መምሰል፣ ሁላችን የቤተክርስቲያን ጠበቆች እየመሰለን የአይሁድ ግብዝነት ተጠናውቶን መንቀፍ። እንዲያው ሌላው ቢቀር አንተ ሰው እገሌ ክፉ ነው ብለህ ምንድን ነው የምትጠቀመው ይላል ቅዱስ ዮሐንስ አፈወርቅ። እስቲ ገሌ ክፉ ነው ብለህ ምን ትጠቀማለህ?
እኔ ሲሆን እንደጋገፍ። ወንድም ኃጢአት ሲሰራ ብታየው ንገረው። አልሰማ ካለ መቼም ስጋው አስገድዶት ዲያብሎስ አታሎት ነው እንጂ ገሃነምን ፈልጎ ኃጢአት የሚሰራ የለም ይላል ቅዱስ ዮሐንስ አፈወርቅ። ገሃነምን ይፈልጋል። ሰዎችን ብንችል እንመልሳቸው፣ ባንችል ደግሞ አንንቀፋቸው፣ አናዋርድ፣ አሳልፈንም ለአውሬ አንስጥ። እንነጋገር። አባቶችንም ቢሆን እንንገራቸው። ሐሳብ ካላችሁ ለጳጳሳትም ተናገሩ ቀርባችሁ። ለምን እያወጣችሁ ግን ቤታችንን የምትዘሩ የምታሰጡ የአውሬ የዝንብ መጫወቻ የምናደርጋት ቤተክርስቲያኒቱ? እዚሁ ውስጥ ብንታረም አይሻልንም? እኔ ይህንን ነው የምነግራችሁ። እና የኔታ እሸቱ ልግስናቸው ነው እንጂ እኔስ ገና ማደግ የምፈልግ ልጃቸው ነኝ። እንደማድግም ደግሞ እግዚአብሔር ይርዳኝ። እናንተም በጸሎታችሁ አስቡኝ። ሁለተኛ ደግሞ ምክንያት እንዳታስቀምጡ ነው። በዚህ ዘመን ትልቅ ሰው እንዳንሆን እያደረገን ያለ ምክንያት ነው። የኔታ እሸቱ እንዳናመካኝ የሚያስተምር ህይወት አላቸው። ለምሳሌ አይነ ስውር ናቸው። እውነት ሐሰት ንገሩኝ እንጂ አይነ ስውር ሆነው ግን ብሉይ ሐዲስ ሊቃውንት እያጣቀሱ ሲጠቅሱ የእናንተ አይን እንደ አምፖል እየተንጓለለ እንዲያው ምን ይሰራል? ይሄ እኮ እንዲያው ዘለፋ ካህናት የሚባል አንቀጽ አለ በመጽሐፍ ውስጥ። ዘለፋ ካህናት ይሄ እግዚአብሔር እንዳናመካኝ። አንተ ሰው ሐዋርያትን ከተራ የሥራ ቦታ የጠራቸው ክርስቶስ እኔ የትልቅ ሰው ዘር ስላልሆንኩ ነው ሊቅ ያልሆንኩት እንዳትል ነው ይላል ቅዱስ ዮሐንስ አፈወርቅ። ዮሐንስ ወንጌል ሲተረጉም እኔ እኮ ከትልቅ ሰው ስላልተወለድኩ ነው፣ ትልቅ መምህር ስላላስተማረኝ ነው፣ እየተማርኩ ስላላደግኩ ነው። ለምን ትላለህ? የገበሬ ልጆች አይደሉም ወይ ሊቅ የሆኑ? ቅድም ሁኔታ ነግረውና ምክንያት እንድናጠፋ ምክንያትን እንድናርቅ ነው። ለምንድን ነው ንስሐ ማትገባ? ልጅ ነኝ። ለምንድን ነው ንስሐ ማታበጅ? ነጋዴ ነኝ። ለምንድን ነው ቤተክርስቲያን ማትመጣ? ፖለቲከኛ ነኝ። ፖለቲከኛ ነፍስ የለውም፣ እግዚአብሔር የለውም፣ ፈጣሪ የለውም፣ ነጋዴ ነፍስ የለውም። ማመካኘት እንድናቆም። ልጅነታችን ገሃነም ላይ ማስረጃ ሆኖ አይቀርብም። ነጋዴነታችን አይቀርብም። ጾታችን አይቀርብም። በጦርነት ጊዜ ስለሆንኩ ነው ብንል አይቀርብም። ባለን ዘመን ሰላም ጊዜ ካልመጣ ባለችው ዘመን መጸለይ፣ መበርታት፣ ከእግዚአብሔር ጋር መሆን ነው። ሰላም ሲሆን እንደ ሰላሙ እንበረታለን። ጦርነት ሲመጣ ደግሞ በጦርነቱ መካከልም የእግዚአብሔር በመሆን ጦርነቱን እንዲያልፍ ከእግዚአብሔር ጋር ከመሆን በላይ ምርጫ የለም። ስለዚህ ምክንያትን እንድናጠፋ አስተምረውናል። ትዳር አላቸው፣ ልጅ ያሳድጋሉ፣ የትርጓሜ መምህር ናቸው። እኔ እንዲያውም አንድ ቀን እጄ ሲተረጉም ሁሉ መስማት እፈልጋለሁ። እንዴት አድርገው እኛ ራሱ ትርጓሜውን ወዲያ ወዲህ እያለን እንዴት አድርገው እንደሚተረጉሙት የሚያስደንቅ ነው። ይህን ነው የምነግራችሁ። ሶስተኛ የቤተ ክርስቲያናችንን ባለጸግነት እንድታውቁ ነው። ዲግሪም ማስተር ዲግሪም ፒኤችዲም የላቸውም የኔታ እሸቱ። ኧረ ግን አልሰማሁም ሳልጠይቅ አወራሁ። አያችሁ ግምቴ የራሴን አለማወቅ እኮ ነው። እኔ ስለሌለኝ እንደኔ መስለውኛል። አያችሁ በቄስ ትምህርት ስለማውቃቸው ማለት ነው። እና ግን ከፈላስፋ በላይ ከሳይንቲስት በላይ ያስባሉ፣ ሀሳብ ይሰጣሉ፣ ለብዙ ተቋማት ሀሳብ ያፈልቃሉ። ቤተ ክርስቲያናችሁ ባለጸጋና አይናማ እመቤት እንደሆነች የምንማረባቸው አባት ናቸው። የኔታን ቃለ ሕይወትን ያሰማልን፣ ረጅም ዕድሜ ይስጥልን፣ አባት አያሳጣን። ካጨበጭባችሁ በደንብ አጨብጭቡት ወይ ታውት። በደንብ ያልተማረ ነካክቶ የተወ መምህር የሊቃውንት ጉንፋን ነው ይባላል። እና ጉንፋኔ ሊያወጉ ሲሉ የሚያስብል አይደለ? እና ወይ እሱ አይናገር ወይ አያናገር እንደሚባለው እንዳትሆን ጭብጫባችሁም ጉንፋን እንዳይሆን ለእግዚአብሔር ከሆነ በደንብ አድርጋችኋቸው ለእግዚአብሔር ነው። መልእክት ሁለት ቅድም እንደተናገረው ግንዛቤ ተሰጥቷችኋል። ያው ገንዘብ ስጡ ማለት የምፈልገው አንድ ነገር ነው። እሱም ምንድን ነው? የአንድ ሊቀ ጳጳስ መከራው እጅግ በጣም ብዙ ነው። እውነት ልንገራችሁ፣ ጳጳሳት የኔም ጭምር ቀሚስ ሰፊ ነው። በእርግጥ መነኮሳትና ጳጳሳት ለምን ሰፊ ቀሚስ እንደሚለብሱ ታውቃላችሁ? እጅየው ለምሳሌ ሰፋ ያለ ነው።
አሁን ብፁዕ አባታችን ይሄ ፈረጅያ የሚባል ሰፊ ያለ ጳጳሳት የሚያደርጉት ዛሬ ቄሱም እየለበሰው ነው። አይጣል ነው። እውነት ለመናገር በጣም አይጣል ነው። ድንበር የሌለው ነገር ነው እየገባ ያለው። ይሄን መልበስ ያለባቸው ሊቃነ ጳጳሳት ነው። ትርጉም አለው። ቄሴም ዝም ብለው እንዲሁ ወይ ጥጋብ እንዲሁ ብተው ምን አለ ነው። ተው እስቲ ተው። ሻሹ ይበቃቸዋል። ቀሚሳችን ለእኛ ተው እና ደግሞ ጭራሽ ፈረጅያው ጳጳሱ አንድ 3 ሕፃን የሚያስገባ አይደል? የእጅየው ስፋት ያ ለምን ይመስላችኋል? የእጅየው ስፋት ዓለምን በሙሉ ሰብስቤ መንግስተ ሰማያት የማስገባት ግዴታ አለብኝ ማለት ነው። ብዙ እጅ የሚያስገባ እጅየ ነው ስፋቱ። የቀሚሱ ስፋት ይሄ ነው። የክርስቶስ ከለሜዳ ነው። ስለዚህ ብፁዕ አባታችን የነፍሳችን ሐሳብ አለባቸው። ስለሚሰርቀው ሰው ነፍስ ያስባሉ። ስለሚታሰረው ያስባሉ። ስለሚሰደደው ያስባሉ። ሱስ ስለያዘው ያስባሉ። ከሃይማኖት ስለሚወጣው ሰው ያስባሉ። ስለሚጋደለው ያስባሉ። በኃጢአቱ ስላለው ያስባሉ። ታዲያ እሳቸው ለዚህ ያስቡ። ስለ ብሎኬት እኛ ብናስብ አይሻልም ወይ? እኛ እንሻላለን። ብሎኬቷን፣ ጠጠሯን፣ ድንጋዩን ያን እናስብ። ብፁዕ አባታችን ደግሞ ለነፍሳችን ያስቡ። የጸሎት ጊዜያቸውን ይችን ቤተክርስቲያን መቼ ነው መፈጽማት ብለው የማሰቢያ ጊዜያቸውን የማቀጃ ጊዜያቸውን እንዳይሻማ አንድ ሰው ጳጳሳትም እኮ ቅዱስ ሚካኤል ቅዱስ ገብርኤል አይደለም። እንደኛ አጥንት አላቸው፣ ጅማት አላቸው፣ ስጋ አላቸው፣ ይደክማቸዋል። አንድ ሰው ለሺህ ነፍስ እያሰበ ብዙ ሺህ ሆነን ለአንድ ሰው መደገፍና መቆም ያቅተናል? አያቅተንም። የአቅማችንን በሐሳባችሁ እኔ የምነግረው ዛሬ ብር ልትሰጡ ትችላላችሁ። ከሌላችሁ ግን ሐሳቡን ይዛችሁት ሂዱ። ሐሳብ ካለ ትዝ ይላችኋል። እኔ የምነግራችሁ ከዚህ ፕሮጀክት ባለፈ ከአባቶቻችሁ ጋር እንድትቆሙ ነው። እግዚአብሔር ደግሞ ከኛ ጋር ይቆማል። ድካም እንኳን ቢኖር እግዚአብሔር በብርሃኑ ሁላችንን ያስተካክለናል። ይሄን መልእክት ነው ማስተላለፍ የምፈልገው። ሁለተኛው መልእክቴ ነው። ከብፁዕ አባታችን ጋር ቁመን ኋላም ደግሞ ከጌታ ቀኝ አብረን ለመቆም ያብቃል። መልእክት 3 ሶስተኛው መልእክቴ ዛሬ ስብከት ነው። የኔታ አስተምረዋችኋል፣ ተምረናል። እኔም ተምሬያለሁ። ካሁን በፊትም ስማርሬያለሁ። መቼስ ስብከት አይደለ? የስብከት ዕለት አንድ ነገር ሳልናገር አልወርድም። በ5 ደቂቃ ውስጥ ክርስቶስ ለኛ ማን ነው የሚለውን አንድ ሊቅ የተናገረውን ብቻ ልንገራችሁ። እስቲ ክርስቶስ ለኛ ማን ነው በሉ። ወይም ክርስቶስ በነቢያት እንዴት ተሰብኳል የሚለውን አንድ ሊቅ ብቻ የተናገረውን ልንገራችሁ። ሄሬኔዎስ ይባላል። እስኪ በሉ እንደው በሞቴ እንዳትረሱ። ድገሙ። ሄሬኔዎስ በሉ እስኪ። ይህን እንዳትረሱ። ይህን የኳስ ተጫዋች ስም ሲሸመድዱ እየዋላችሁ አባታችሁን የማታውቁ ከማይበረ ስላሴ ጥጆች ያነስን። የማይበረ ስላሴ ጥጆች ከ4000 በላይ እናቶችና ጥጆች አሉ። ሄደው ግን የእናታቸውን ጡት ነው እንጂ የሌላ ላም ጡት አይጠቡም። ከጥጃ ብሰን ዛሬ አባቶቻችን አናውቅም። ይሄ ሊቅ ከ130 ዓመተ ምህረት እስከ 202 ዓመተ ምህረት አካባቢ የነበረ የቤተ ክርስቲያን ሊቅ ነው። የመጽሐፍ ቅዱስን ስልጣን፣ የቤተ ክርስቲያንን ስልጣን፣ የቅዱስ ትውፊትን አስፈላጊነት የተናገረና መጽሐፍ ቅዱስን ጠብቆ ያስረከበን አባት ነው ቅዱስ ሄሬኔዎስ። የመጽሐፍ ቅዱስን ስልጣን፣ የቤተ ክርስቲያንን ስልጣን፣ የቅዱስ ትውፊትን አስፈላጊነት ያደረሰን ሊቅ ነው ቅዱስ ሄሬኔዎስ። በተለይ እንግሊዘኛ ነበብን ማለት የምታነቡ ሰዎች መጽሐፍ አለው ልንገራችሁ። ኤጌንስት ዘ ሄሬሲስ የሚል መጽሐፍ አለው። አንብቡት እስቲ ልብ ካላችሁ ማለት ነው። እንዲሁ ዝም ብላችሁ እዚያ የእንትን ስም እንድትሸመድዱ ከምስት ይህን አንብቡት እስቲ። 5 መጽሐፍት አሉት። ኤጌንስት ብላችሁ እንደምፈልጋችሁ ፕሮናውንስ አድርጉት፣ ግድ የለም። እኔን የገጠር አድርጉት፣ ይህን ችግር የለም። ይሄን መጽሐፍ 5 መጽሐፍት አሉት። በይንተ መናፍቃን የሚል ነው። በሁለተኛው ክፍለ ዘመን የደረሰው ነው። አሁን ዛሬ አዲስ ግኝት እንዳገኘ ማንም እየመጣ የሚለፈልፈውን ሁሉ ቅዱስ ሄሬኔዎስ እዚያ ላይ ሁለተኛው ክፍለ ዘመን ላይ መልሶላችኋል። እሱ ላይ እንድታነቡ ልጋብዛችሁና እንዲህ ይላል ቅዱስ ሄሬኔዎስ። ኦሪት ወነቢያት ወወንጌል ሰበኩ በክርስቶስ። ኦሪትም ነቢያትም ወንጌል ክርስቶስን ሰበኩ። አንዴ በሉ። ኦሪትም ነቢያትም
ወንጌልም ክርስቶስን ሰበኩ። በሉ እስቲ ማንን ሰበኩ? ክርስቶስን ሰበኩ። እንዴት ብለው ነው የሰበኩት? ኦሪትም ነቢያትም ወንጌልም ክርስቶስን ሰበኩ። ምን ብለው ነው የሰበኩት? ከመተወልደ እምድንግል ከድንግል እንደተወለደ ወሐመ በዲበ ዕፀ መስቀል በመስቀል እንደታመመ ወርኢዎ ተንሥኦ እምነ ሙታን ከሙታን ተለይቶ እንዳዩት ነቢያት ይህንን አስተምረዋል። እሱ ምንድን ነው? ህሊናሁ ለአብ ፍጹም ቃለ እግዚአብሔር የአብ ህሊናና የአብ ቃል ነው። እስቲ የአብ ህሊናና የአብ ቃል በሉ። ቃል ከልብ ተለይቶ እንደማይኖር ከአብ ተለይቶ ያልኖረ ከአብ ጋር ቀዳማዊ ነው። ይሄው ክርስቶስ የአብ ቃል የአብ ህሊና ነው ብለው ሰበኩን። ከዚያስ ፈጣሪ ሁሉ ፍጡርን ሁሉ የፈጠረ ወይም ፈጣሪ ሁሉም ፍጡራንን ሁሉ የፈጠረ ነው። ምስለ አብ ወመንፈስ ቅዱስ ከመንፈስ ቅዱስ ጋራ ፍጥረትን ሁሉ የፈጠረ ነው። ኢየሱስ ክርስቶስ ማን ነው? የአብ ቃል የአብ ህሊና። ኢየሱስ ክርስቶስ ማን ነው? ከአብና ከመንፈስ ቅዱስ ጋር ዓለምን የፈጠረ ማን ነው? እንደሚለው ሄሬኔዎስ ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 3 ላይ ያለውን መሰረት አድርጎ ነው። ዓለምን የፈጠረ ነው። ገባሪሁ ለሰብ ሰውን ሁሉ የፈጠረ ነው። እሱ ዘተወልደ እምአብ እምቅድመ ኮከበ ጽባህ ከአጥቢያ ኮከብ አስቀድሞ ከአብ የተወለደ የአብ የባህሪ ልጁ ነው። ውእቱ ዘአቀቦ ለኖህ ኖህን የጠበቀው እሱ ነው። ሊቀ አበው በውስተ ሊቃነ አበው የአባቶች አለቃ በአባቶች አለቃ ዘንድ የአባቶች አለቃ እሱ ነው። ሐጋጌ ሕግ በውስተ ሕግ ኦሪት ስትሰራ ሕግ የሰራም እሱ ነው። ሊቀ ካህናት በውስተ ሊቃነ ካህናት የሊቃነ ካህናት ሊቀ ካህናትም እሱ ነው። ዘአቀቦ ለኖህ ኖህን የጠበቀው እሱ ነው። ምን ማለት ክርስቶስ ምንድን ነው ብትባሉ የሊቃነ ካህናት ሊቀ ካህናት የአባቶች አባት። ለምሳሌ ፓትርያርክ ይባላሉ አይደል? ፓትርያርክ ማለት ምን ማለት? የግሪክ ቃል ነው። the father of fathers ማለት ነው። የአባቶች አባት ርዕሰ አበው ማለት ነው። የአባቶች አባት አባቶች ሊቃነ ጳጳሳት ናቸው። የሊቃነ ጳጳሳት አባት ደግሞ ፓትርያርኩ ነው። የፓትርያርኩም አባት ክርስቶስ ነው። የአባቶች አባት የሊቃነ ካህናት ሊቀ ካህናት እግዚ በነገስት የጌቶች ጌታ ንጉስ በመላእክት የመላእክት ንጉሳቸው ማን? ክርስቶስ የጌቶች ጌታ የነገስታት ንጉስ የአባቶች አባት የሊቃነ ካህናት ሊቀ ካህናት እሱ ኢየሱስ ክርስቶስ ነው። ኖህን የጠበቀው ነው። ኖህ ማለት እረፍት ማለት ነው። ክርስቶስ ምናችሁ ነው ብትባሉ እረፍታችን። ምናችን ነው? ዘመሮ ለአብርሃም አብርሃምን የመራው እሱ ነው። ክርስቶስ ምናችን ነው? መሪያችን ነው። ዘተአስረ ምስለ ይስሐቅ ከይስሐቅ ጋር የታሰረ እሱ ነው። ቤዛችን ነው ማለት ነው። ከይስሐቅ ጋር የታሰረ ቤዛችን ነው። ዘተሰይጠ ምስለ ዮሴፍ ከዮሴፍ ጋር የተሸጠ እሱ ነው። መጋቢያችን ነው ማለት ነው። ዘሃለየ በዳዊት ከዳዊት ጋር የዘመረ እሱ ነው። ምን ማለት ነው? የነቢያት ጌታ የነቢያት የትንቢት ፈጻሚ ነው። እሱ ምን አደረገ? ውእቱ ባሕቲቱ ዘመሐረ ያስተማረ እሱ ብቻ ነው። ወተሰገወም ቅድስት ድንግል ከቅድስት ድንግል ከመቤታችን ሰው ሆነ። ወተወልደ በቤተልሔም በቤተልሔም ተወለደ። ወተጠብለለ በአጽርቅት በጨርቅ ተጠቀለለ። ወተወዲየ ውስተ መቃብር በመቃብር ውስጥ ተጣለ። ርይወን ወሎት እረኞች አዩት። አይኮትዎ መላእክት አመሰገኑት። ወሰገዱ ሎቱ ሰብአ ሰገል ሰገዱለት። አጋሃዶ ዮሐንስም አምላክነቱን ገለጠው። የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ እነሆ ብሎ ወአጥምቆ በዮርዳኖስ ተጠመቀ። ወተመከረ በውስተ ገዳም በገዳም ተፈተነ። ወታውቀ ከመ እግዚአብሔር ውእቱ እሱ እግዚአብሔር እንደሆነ ታወቀ። ዲያብሎስን 40 ቀን ተርቦ በማሸነፉ እግዚአብሔር መሆኑ ታወቀ። ወአስተጋብአ ሐዋርያተ ሀቤሁ ሐዋርያትን ወደ እነሱ ሰበሰባቸው። ወሰበከ መንግስተ ሰማያት መንግስተ ሰማያትንም አስተማረ። አርወፀ ሐንካሳን አንካሶችን እግር ሰጥቶ ሰደዳቸው። ወከሰተ አዕይንተ ዕውራን የዕውራንን አይን አበራ። ፈወሰ ድውያንን ፈወሰ። አንሳ ኩሎ ሙታንን አነሳ። አስተርአየ በውስተ ምኩራብ በምኩራብ ተገኝቶ አስተማረ። ወየአምንዎ አይሁድ ግን አልተቀበሉትም።
አግበው ይሁዳ አሳልፎ ሰጠው። ወተሰቅለ በስጋ ተሰቀለ። ወተቀኖ በዲበፀ መስቀል በመስቀል ተሰቀለ። ተገነዘ ወሞተ ወተቀብረ ተቀበረ። ወዐርገ ውስተ ሰማያት በሰማያት ወደ ሰማያት አረገ። እምኀበ አብ ተሰብሐ ከአብ ጋር ተመሰገነ። ንጉሶም ለመላእክት እግዚአ ኪሩቤል አሐዜ ኪሩቤልን የሚወስናቸው ወመራይሆሙ ለሐራ ሰራዊተም እግዚአብሔር የእግዚአብሔርን ሰራዊት መላእክትን የሚመራቸውና በቀጺለ መንፈስ ቅዱስ የሚመራቸው የሚያስተዳድራቸው እሱ ክርስቶስ ነው። ኖላዊ ሆሙ ለለማሰኑ የጠፉት ሰዎች እረኛቸው። መንሥኤ ሆሙ ለለኖሙ የሞቱት ያንቀላፉት ትንሣያቸው። ብርሃኖሙ ለለውስተ ጽልመት በድንቁርና በክደት ለተያዙት ብርሃናቸው። መድኃኒቶሙ ለለማሰኑ ለጠፉት አዳኛቸው። መያጢሆሙ ለጽዋን ለተማረኩት ዲያብሎስ ክደት ኃጢአት ለወሰዳቸው እሱ ምናቸው ነው የሚመልሳቸው። ምስካየሆሙ ለምንዱባን የተጨነቁት የተቸገሩት ሁሉ መጠጊያ መራዊ ሀለ ቤተክርስቲያን ቤተክርስቲያናችን የሚዋሃዳት ንጉሥ ዘላለም ውእቱ ክርስቶስ የዘላለም ንጉሥ እሱ ክርስቶስ ነው። ወስብሐት ለእግዚአብሔር። ይቆያል።